ጤና ይስጥልኝ እንዴት ከርማችኋል? እንደገና ደግሞ ከቦስተን ማሳቹሴትስ አሶሲዬሽን አንድ ላይ የምናዘጋጅላችሁ የ130ኛ ዓመቱን የአድዋ በዓላችንን የምናከብርበት ማርች 1 2026 130ኛ ዓመቱን ይሞላል። አድዋ የጥቁሮች ድል የኢትዮጵያ ድል ብቻ ሳይሆን ሁሉንም አሰባስቦ ኮሎኒያይዜሽንን ያጠፋንበት ያልተቀበልንበት አንድ በመሆን የሰራ ነው ለጥቁሮች ሁሉ ለኢትዮጵያ ሁሉ the only uncolonized country ተብላ የታወቀችበትን ድል የምናከብርበት ማርች 1 በመሳ የሚዘጋጅልን ስለሆነ ዛሬ ደግሞ ሰብሰብ ብለን መተን ቅዳም እሑድ ላይ በሚደረገው ፕሮግራም እንዳትቀሩ የሚለውን ማሳሰቢያ ምን አለ ጥያቄ ላላችሁን አንዳንዱን ለመመለስ የሚያመቸንን ፕሮግራም ያዘጋጅንበት ነው። እንኳን ደህና መጣችሁ እላለሁ። እንግዲህ ቅደም ተከተል ባይኖርም ከእስክንድር እጀምራለሁ። ራሳችሁን ትንሽ ለመግቢያ ያህል አስተዋውቁልንና ከዛ ወደ ጥያቄዎቹ እየተመላለስን እየተጫወትን አብረን ጥሩ ጊዜ እናሳልፋለን። እንኳን ደህና መጣችሁ ብያለሁ። እስኬው እስኬው ሽውሽው እንኳን ደህና መጣ። ሚቱር ነህ ተናገር እ? ይሰማችኋል አይደል? አሁን ትሰማለህ። እስክንድር እባላለሁኝ። እንዴት አመሻችሁ? ዛሬ አ፣ ዋና ፖይንቱ ምንድን ነው? የመጀመሪያው ስለ መሳ ነው። መሳ ምንድን ነው ለሚለው ትንሽ ለማብራራት ነው። እንትኑን ብትሰጠኝ ፐርሚሽን ብትሰጠኝ ሼር ለማድረግ ያ ሼር እያረክ ነው። ይታያችኋል አይደል? ያ ይታያል። አሁን ጥሩ። ስለ መሳ ትንሽ ለማስረዳት ያህል ብዙም ዲቴል ባልገባበትም ዌብሳይቱ አለ። በዌብሳይት ላይ ገብታችሁ በደንብ ዲቴል እንድታዩት ነው። ግን ዌብሳይቱ መሳ ቦስተን ዳት ካም ነው እና እዛ ላይ ስለ መሳ ዲቴል በደንብ ይናገራል እና ገብታችሁ ፕሊስ እዩት በደንብ እንድታውቁት መሳ እና ያው አጀማመሩ በ2008 ላይ ነበረ እና እንደዚሁ አንዳንድ የኢትዮጵያ ዜጋዎች ተሰብስበው በዓመት በዓል እየተጫወቱ እያከበሩ እያሉ በዛው ነው የመሳ አጀማመር እና ከዛም በኋላ ነው ቀስ እያለ በየዓመቱ እየጠነከረ ወደ ጥሩ ቪዥን ወደ ነን ፕሮፊት ኦርጋናይዜሽን ሊገባ ባይ 2011 ወደዛ አምርቷል ማለት ነው። ይሄ ምንድን ነው የሚያሳየን? አንድነት አብረን ስንሰራ ብዙ ነገሮች እናደርጋለን እና አንደኛው ደግሞ ያው የትውልድ ሀገራችንን ካልቸራችንን ለማሳየት እና ለመቀጠል ለእኛም ብቻ ሳይሆን ለልጆቻችን ለማስተላለፍ ነው እና ይሄ ነን ፕሮፊት ባይ 2011 ኦርጋናይዝ ተደርጓል። ከዛ ደግሞ በ2014 ላይ ባይኗ እንትን ብሎ በስቴት ኦፍ ማሳቹሴትስ ሬኮግናይዝ ተደርጎ ሬጅስተር አድርጓል እና ይሄ ነው መሳ ባጭሩ። ያው እንዳሳየሁት እዚህ ዌብሳይቱ ላይ ገብታችሁ ይዩት። ይሄ ነው ባጭሩ እና ፕሊስ 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 መሳ የሚቀጥለው እሑድ የ130 እንትን አኒቨርሰሪ በደንብ ደመቅ ባለ ዝግጅት እናከብራለን እና ይሄ ነው ባጭሩ። ቴንክ ዩ እስኬው እሱ እንዳለው እንግዲህ ናን ፕሮፊት ነው። ሁላችሁም ቦስተን አካባቢ ያላችሁ አብራችሁን ተቀላቅላችሁ የምትሰሩበት ነው። እስኬው እንዳለው የተለያዩ ፕሮግራሞችን እናዘጋጃለን። ፋሚሊ ዴይ ያለን፣ አዲስ ዓመት እናከብራለን። ይሄ ደግሞ አንደኛው ከምናከብራቸው መንገድ አድዋን በየዓመቱ የምናከብርበት ስለሆነ ተሰብስበን አንድ ላይ ባህላችንን ሀገራችንን ይዘን ልጆቻችንን የምናስተምርበት ድርጅት ስለሆነ ተቀላቅላችሁ አብራችሁን ስሩ። ኔክስት ይር እናንተም ደግሞ ከኛ ጋር አዘጋጆች ሆናችሁ እንድትቀምጡ ተጋብዛችኋል ማለት ነው። የአምላክ ወደ አንተ ልምጣ። አንተም ደግሞ ራስህን አስተዋውቀህን እንግዲህ በዛው ያን ቀን ምን አለ ምን ምንድን ነው የሚናው አዳዲስ የጋበዝናቸውም ደግሞ እንግዶች ስላሉ እስኪ ስለዛ ደግሞ ትንሽ አጫውተን።
በጣም አመሰግናለሁ ዮፍታሄ። የአምላክ ስራ እባላለሁ። በመሳ ውስጥ በተቻለኝ አቅም የነቃ ተሳትፎ ለማድረግ እየሞከርኩ ያለሁ ሰው ነኝ። አድዋ እ፣ እ፣ የክብረ በዓሉን ለማዘጋጀት በተዋቀረው ግብረ ኃይል ውስጥ እሰራለሁ፣ አስተባብራለሁ። እ፣ እንግዲህ የአድዋ ክብረ በዓል 130ኛው የአድዋ ክብረ በዓል በፊታችን ማርች ዋን ከሁለት ፒኤም ጀምሮ ኬምብሪጅ በሚገኘው ሞርስ ኤሌመንተሪ ስኩል እናከናውናለን። አድዋ ዛሬ ናት፣ አድዋ ትላንት፣ መቼ ተነሱና የወዳደጉት፣ ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነፃነት ላበቁን ወገኖች እያልን ሞቅ ደመቅ አድርገን እናከብራለን። እ፣ እንግዲህ በፕሮግራሙ ላይ በጣም ብዙ የተለያዩ አስደሳች፣ አስገራሚ ትዝታዎች፣ እውቀቶች ያሏቸው ሰዎች ይመጣሉ። መጀመሪያ ላይ እንግዲህ 2 ፒኤም ነው የሚጀምረው። ከ2 ፒኤም እስከ 8 ፒኤም ድረስ ነው አብረን የምንሆነው። 2 ፒኤም ላይ በጣም እንዳትቀሩ ኑ። ከ2 ፒኤም እስከ 3 ፒኤም የኔትወርኪንግ ወይም ደግሞ የንተዋወቅ ፕሮግራም ይኖራል። ብዙ ሰዎች ከ200 አምና እንኳን ከ200 ሰዎች በላይ የመጡበት ፕሮግራም ነው። ብዙ የማታውቋቸውን ሰዎች ታገኛላችሁ። የምታውቋቸውንም ሰዎች የምትተዋወቁበት፣ በደንብ በጠለቀ ሁኔታ የምትተዋወቁበትን መድረክ ፈጥረናል። ስለዚህ ኔትወርኪንግ ከ2 ሰዓት እስከ 3 ሰዓት ይኖረናል። ከዛ ከ3 ሰዓት በኋላ ነው ዋናው ፕሮግራም የሚጀምረው። 3 ሰዓት ላይ እንጀምራለን። እንደ በፊቱ አይደለም። 3 ሰዓት አናቱ ላይ ይጀመራል። ነጋሪት ይመታል። ከዛ እንሄዳለን እስከ መጨረሻው። እንግዲህ በፕሮግራማችን ውስጥ ብዙ አይነት መርሃ ግብሮች አሉ። ዋነኛው ምናልባት ሼር ላድርግና ታዳሚዎቻችንም እንዲያዩዋቸው እንግዲህ ምናልባት ወደ ውስጥ ከመግባታችን በፊት የ130ኛው የአድዋ ክብረ በዓል የሚከበረው በኦነሪንግ ዘ ፓስት ኢንስፓይሪንግ ዘ ፊውቸር በሚል ቲም ወይም ደግሞ ዝክረ ታሪክ ለተሻለ ነገ በሚል መሪ ቃል ነው። በዚህ እንደነገርኳችሁ በዚህ ክብረ በዓል ላይ እኛን አክብረውን ከኛ ጋር ቆይታ የሚያደርጉ ስለሚያውቁት ነገር የሚያጋሩን በጣም በዓለም ላይ የታወቁ ጸሐፍት፣ ፕሮፌሰሮች፣ ምሁራን ይኖራሉ። ከዛ ውስጥ አንደኛው ፕሮፌሰር ሬሞንድ ጆናስ ናቸው። ባትል ኦፍ አድዋ አፍሪካን ቪክትሪ ኢን ዘ ኤጅ ኦፍ ኢምፓየር በሚለው መጽሐፋቸው የሚታወቁ ምሁር ናቸው። በዛን ቀን ተገኝተው ቨርቹዋሊ ተገኝተው ያጋሩናል፣ እውቀታቸውን ያነጋግሩናል። ከዛም በተጨማሪ በፍትህ፣ በእኩልነት ጉዳዮች ላይ በዓለም አቀፍ ደረጃ ታዋቂነትን ያተረፉት ዶክተር ኮርኔል ዌስትም ከኛ ጋር ሆነው ይጨዋወታሉ። ፕሮፌሰር ዊንስተን ላንግሌ በዩኒቨርሲቲ ኦፍ ማሳቹሴትስ ቦስተን የኤምሬተስ ፕሮፌሰር ናቸው። እሳቸውም ከአድዋ ጋራ አድዋ ከአፍሪካ አድዋ ከአፍሪካን አሜሪካንስ ጋራ በተያያዘ ያለውን ነገር ያለውን ታሪክ እንደገና ደግሞ አንድምታዎቹንም እየነገሩ ያጫውቱናል። ከዛም በተጨማሪ ቅድም መሪ ቃላችን ላይ እንደተናገር ነው ታሪክን ከበር እናደርጋለን፣ ታሪክን እንዳስሳለን። በተለይ ደግሞ በኢትዮጵያ ታሪክ አሜሪካን ከኢትዮጵያ ጋር የሚያገናኘው የሚያቆራኘው ታሪክ ጉዳይ ላይ የጻፉ የተመራመሩ ደራሲ እና ተመራማሪ አቶ ንጉሴ አየለ ተካም ከኛ ጋር ይሆናሉ። ታላቁ ጥቁር እንዲሁም ኦዛና ምኒልክ በሚለው መጽሐፋቸው የምናውቃቸው። ከዛም በፊት ግን ብዙ ነገር የጻፉ ስለ ኢትዮጵያና የአሜሪካ ግንኙነት በድህረ አድዋ ከአድዋ በኋላ በነበረው ግንኙነት ላይ አስመልክተው የጻፉት መጽሐፍ ነው። ስለዚህ በዚህ ውስጥ የዳግማዊ ምኒልክ ሚና ምን ይመስላል፣
እንዲሁም ደግሞ የቦስተን አሻራስ ምንድን ነው በኢትዮጵያና አሜሪካ ግንኙነት ላይ የሚለውን ያስጨብጡናል፣ ያጫውቱናል። ይሄ በጣም የሚቀርበት ፕሮግራም አይደለም። እያንዳንዱ ሰው አንድ ሰው እንኳን ሆኖ ቢቀርብ በጣም ብዙ ሰው በጉጉት መጥቶ ሊያዳምጣቸው የሚችሉ ጸሐፍት፣ ምሁራን ነው ይዘን የመጣ ነው። ግን ቅድም እንደተናገር ነው ታሪክን የምንተርክ ታሪክን የምንዘክር ብቻ ሳንሆን ታሪክም የምንሰራ ትውልድ መሆን አለብን። ወደፊታችንም ላይ መስራት አለብን። እንደ ማህበረሰብ ወደፊት የሚገጥመን ዓለም አሁን ወደፊት ያለንበት አሁንም ያለንበት ዓለም የተለያየ ችግር በተለያየ አረንቋ ውስጥ ያለንን እንደምንም ብለን ያንን ገፍተን ታሪክ ሰርተን እንደ ማህበረሰብ እንደ ኮሚኒቲ ትልቅ ሆነን የምንወጣበትን ነገርም መተለም መጀመር አለብን እና በዚህም አማካኝነት አንድ ወጣት ቴክ አንተርፕረነር ጌዲዮን ሳምሶን በየነ የሚባል በሃርቫርድ ዩኒቨርሲቲ ትምህርቱን የጨረሰ ከዚህ በፊት የአንድ ስታርታፕ ካምፓኒ አቋቁሞ ከጓደኞቹ ጋር የሸጠ አሁን ደግሞ ሌላ ስታርታፕ ላይ እየሰራ ያለ ንቁ ታታሪ ወጣት ይዘን እንመጣለን። ስለ ስራዎቹ ይነግረናል። እንደገና ደግሞ ስለ ራዕዩም ያጋረናል። ልጆችንም የሚያነሳሳ ነገር ይነግረናል። እንዴት አድርጎ እዚህ እንደደረሰ ወደፊትስ በምን መልኩ ወዴት መሄድ እንደሚፈልግ ያጫውተናል። ወጣቶች ልጆች እንዳትቀሩ በጣም የምትማሩበት ፕሮግራም ነው የሚሆነው። ከዛም ባሻገር የእንቁ ዳንኪራ ግሩፕ እንዲሁም ደግሞ የባህላዊ ውዝዋዜ አሰልጣኟ ትዕግስት ይዘውት የሚቀርቡት የባህላዊ ውዝዋዜ ይኖራል። በሱም ዘና እንላለን። ከዛም በተጨማሪ የስዕል ውድድር አለን። የግጥም ውድድር ማዘጋጅተናል። በእነሱ አሸናፊዎች የሚቀርቡ ሽልማት ይቀርባል። እንደገና ደግሞ ግጥም ይነበብልናል። ከዛም ባሻገር በተለይ ዋናው በጉጉትና በናፍቆት የሚጠበቀው የአድዋ ቲያትር የአድዋ ድራማ ይቀርባል መጨረሻ ላይ። እሱም የሚኖር ይሆናል። በጣም የሚያጓጓ ፕሮግራም ይዘት ነው ያለው። እዛን ቀን እንዳትቀሩ። በድጋሚ ቦታው ሞርስ ስኩል ኤሌመንተሪ ስኩል አድራሻው ካልተሳሳትኩኝ 40 ግራንድ ስትሪት ኬምብሪጅ ነው የሚሆነው። እንግዲህ እዛን ቀን ተገናኝተን አብረን አድዋን እንዘክር፣ ታሪካችንን ደግሞ የወደፊት ታሪካችንን የተሻለ እናድርግ የሚለውን ጥሪ በዚህ አጋጣሚ ያቀርባለሁ። አመሰግናለሁ። በጣም እናመሰግናለን። እንግዲህ ይህን ሁሉ ሰምታችሁ ትቀራላችሁ ብዬ አላስብም። በተቻላችሁ መጠን ለሁሉም የሚሆን የተዘጋጀ ፕሮግራም ስለሆነ ሁላችሁም አብራችሁ እንድትሳተፉ ሼር እንድታደርጉም በዚሁ እንጠይቃለን ማለት ነው እና ሊዲያ ወደ አንቺ ስለመጣ እንግዲህ በአንቺ እድሜ ያሉ ወጣቶችንም አሁን የአምላክ እንዳለውም እንግዲህ honoring the past, inspiring the future በሚል መንገድ እየሄድን ስለሆነ ወጣቱ ቢሳተፍ ምን ያገኛል? ከዚህስ ለምንስ መሳተፍ አለባቸው ትያለሽ? ሰላም ቴንክ ዩ የፍታሄ ኢንትሮዲውስ ስላደረከን እና ቴንክ ዩ ኤቭሪዋን ፎር ቢይንግ ሂር። ስሜ ሊዲያ ሰርጸ ነው። ያደግኩት ኢትዮጵያ ነው፣ አዲስ አበባ እና እዚህ ቦስተን ከመጣሁኝ አንድ 5 ዓመት ሆኖኛል። መሳ የተዋወቅኩት 2 ዓመት ሊሆነኝ ነው። መሳን ያገኘሁትም ኦንላይን ሰርች በማድረግ ነው። ቦስተን ውስጥ የኢትዮጵያን ኮሚዩኒቲ ሴንተር የለንም፣ ግን ኮሚዩኒቲ ለኢትዮጵያ ኮሚዩኒቲ ኢቨንቶችን ኦርጋናይዝ የሚያደርጉት እነማን ናቸው በማለት በመፈለግ ነው ያገኘሁት። አሁን 2ኛውን የአድዋ በዓል እያከበርን ነው። በዚህኛው ዓመት honoring our past and inspiring our future የሚል ርዕስ ይዘን ነው የመጣ ነው። በዚህ መሰረት our pastን ማወቅ አለብን። ጀኔሬሽን እኛንን የምንቀጥለው። so we want to have as many ብዙ ኢቨንቶችም አሉን እኛን ለሚደግፍ ለእኛ ጀኔሬሽን የአምላክን አሁን እንደተናገረው ፕሬዘንቴሽኖች አሉ። አይ ቲንክ በጣም ለእኛ ጀኔሬሽን
ወሳኝ የሆኑ እውቀቶችን ሼር ያደርጋሉ ፕሬዘንተሮቹ። ኔትወርኪንግ ኢቨንትም ይኖራል። በተቻለን ብዙ ሰዎችን ማስተዋወቅ እንፈልጋለን ቦስቶን ውስጥ ከቦስቶን ውስጥ ውጪም። ሶ መታችሁ ታዋወቁ። ሀበሻ ኮሚኒቲውን አካባቢያችን ያሉትን ሰዎችን መተዋወቅም አስፈላጊ ነው። በእኛ ጀኔሬሽን የምተዋወቁትን ሰው አታውቁም። ወደፊት በማታስቡት መንገድ የምትተዋወቁት ሰው ለረጅም ጊዜ ልትተዋወቁትና ብዙ ነገር መስራት እንችላለን ወደፊት። በተመሳሳይ ሁኔታ የአምላክ እንደተናገረው ልጆችን ሴንተር የሚያደርጉ ኢቨንቶች ይኖራሉ። ኮምፒቲሽኖች አሉ። የእውቀት ውድድር ካሁት ላይ የአርት ኮምፒቲሽንም አለ ልጆችን ሴንተር የሚያደርግ የልጆች ተለቅ ያሉ ልጆችም የቲኔጀር ልጆችን ሴንተር የሚያደርግ ፕሬዘንቴሽን ይኖራል ስለ አድዋ ታሪክ። ፐርፎርመሮቹም አሉን። የእንቁ ዳንኪራ ዳንሰርስ በጣም ጎበዝ ጨፋሪዎች ናቸው። ብዙ አይነት የብሔር ፐርፎርማንሶችን ያመጡልናል። ሶ I'm excited to share with you የሰራነውን እስካሁን ድረስ። ታንኪ ልጃ እንዳልሽው እንግዲህ ጠርታችኋለች። እሷም ደግሞ ጋባዥም ሆና ነው የመጣችውና እንደሷ ደግሞ በሚቀጥለው ዓመት አብራችሁ ተቀላቅላችሁ ይህንን ነገር ማስተላለፍም አብራችሁ የምትሰሩበትም እና የምትሰሩበት እድሉ በመሳ ውስጥ ብዙ ስላለ አብዛኛውን ወጣቶች ያንገር ጀኔሬሽን እየተቀላቀሉ ልክ እንደ ሊዲያ አብረውን እንዲሰሩ ብቻ ሳይሆን ራሳቸውም ይሄንን ኦነርሽፕ ተሰምቷቸው የኛ በሚለው መንገድ እንዲሰሩበት እየሰራን ስለሆነ ሊዲያ ከ2 ዓመት ሆኖሻል ከተቀላቀልሽ፣ በጣም ደስ ብሎናል። ብዙ ስራ እየሰራሽም ስለሆነ በጣም ነው የምናመሰግንሽ። ወደ በኋላ እንግዲህ መልሼ ወደ ማርኬቲንጉን ሰው እንዴት ሼር ያደርግ የሚለውንም እሱ መልሼ ጠይቅሻለሁ። ኑኑዬ እንኳን ደህና መጣሽ። እንግዲህ አንቺም እንግዲህ ሊዲያ ባለችው ላይ ጨምረሽም አንቺም ደግሞ ትንሽ ሰፋ አድርገሽ ይሄ ለእኛ ለአባቶች ለእናቶች ብቻ ወይም ደግሞ ሳይሆን ልጆች ወደ ውስጥኛ የምናስተላልፍበት መንገድ እንደሆነና እነሱስ በአድዋ ላይ ተመርኩዘው ምን መማር ይችላሉ፣ ለምንስ መሳተፍ አለባቸው የሚለውን እሱ ላይ ብትጨምሪልን ደስ ይለኛል። ቴንክ ዩ አመሰግናለሁ ይህንን እድል ስለሰጠኸኝ። በእኔም በሜሳ ስምም አመሰግናለሁኝ። ኑኑ እባላለሁ፣ ኑኑ ስለሺ። እኔም ሜሳን ሊዲያ ትንሽ ነው የምቀድምሽ ከአንቺ አንድ ዓመትም የሚሞላ አይመስለኝም ጆይን ሳረግ ሜሳን። ግን ስለ ሜሳ ትንሽ ቆይቼ ያወራለሁኝ። ግን የአሁኑ ዓመት እንግዲህ እንደተባለው አሁን የአምላክም ብሎታል፣ ዮፍታሔም ብሎታል፣ እስክንድርም ሁሉም ሰው ብሎታል። 130ኛው ዓመታዊ የአድዋ በዓል ነው የሚከበረው። ፕሮግራሙ ዝክረ ታሪክ ለተሻለ ነገ honoring the past and inspiring the future በሚለው ነው የምናከብረው። ስለዚህ ወላጆች ልጆቻችሁን ይዛችሁ ኑ እላለሁ። again በእኔና በሜሳ ስም ለእኔ አድዋ ማለት እስካሁን እንደተነገረው የጀግንነት፣ የድል፣ የኩራት ቀን ነው እና በዚህ ቀን ላይ ኢትዮጵያውያኖች ብቻ ሳይሆኑ አፍሪካኖች በሙሉ የሚደሰቱበት ቀን፣ ከፍ ብለው የሚታዩበት ቀን ይመስለኛል እና በዚሁ ቀን ታሪካችንን፣ ኩራታችንን ለልጆቻችን ማስተላለፍ አለብን። ብዙ ፕሮግራሞች ለልጆች ተብለው በእንግሊዘኛ ነው የሚቀርቡት። ብዙዎቹ ኢንተርቪዎች ምናምን በእንግሊዘኛ ነው። ስለዚህ ልጆቹም ያዳምጣሉ ምናምን። ስለዚህ ልጆቻችሁን ይዛችሁ ነው እና ጎላችን ልጆች ስለ አድዋ ሲያዳምጡ የአድዋን አድዋ ያስተማረንን ማለት ስለ ነፃነት፣ ስለ መተባበር፣ ስለ ብርታት፣ ስለ ጀግንነት፣ ስለ አገራዊ ኩራት ምናምን እንደዚህ አይነት ነገሮችን እንዲማሩ ነው የምንፈልገው ልጆቹ እና ታሪክን ደግሞ ማስታወስ ለወደፊት እድገት እንዴት እንደምንጓዝ ያስተምረናል። ይሄን ያሳያል እና ልጆች ቢኖሩ በጣም ጥሩ ነገር ነው ብለን እናስባለን እና ስለ ታሪካችን ብቻ ማስታወስ ሳይሆን ልጆች ወደፊት እንዲሁም የቀን ኑሯቸውን እንዴት እንደሚያካሂዱ አድዋን እንደ ኤግዛምፕል ይዘን ሊማሩ ይችላሉ ብዬ አስባለሁ።
ለእኔ ትልቁ ነገር እንዲህ አይነት ፕሮግራም ስናዘጋጅ ኦር እንዲህ አይነት ፕሮግራሞች ሲዘጋጁ እና ልጆቻችንን ስናስ ስናስ ምንድን ነው የሚባለው ስናሳትፋቸው ከሁሉ በላይ የሚያዩት ህብረትነታችንን ያያሉ፣ ትብብራችንን ያያሉ። ከዛ ደግሞ እንግዲህ አስቡት እንዲህ የአድዋ ፕሮግራም ላይ ሰው ቆሞ ይናገራል። ሰው ቆሞ ሲናገር እነሱም ለመነጋገር ቆሞ ይነቃቃሉ፣ ይበረታታሉ። ከዛ ደግሞ ሲያዳምጡ ከጀግኖች እንደመጡ ይማራሉ። ከጀግና አባት ከጀግና እናት እንደመጡ ነው የሚማሩት። ሶ እነሱም ሆፕፉሊ ጠንክረው እንዲቆሙ ያበረታታቸዋል ይሄ የአድዋ ፕሮግራም እና እንዲህ አይነት ፕሮግራሞች ማለት ነው ልጆች ሲሳተፉ ፕሬሪ ማች ይሄ ነው እንግዲህ የአድዋ ጉዳይ። ግን ስለ ልጆች ስንናገር በሜሳ ውስጥ ያሉ ልጆች ሁሌ እላለሁኝ ሜሳ ጆይን ከማድረጌም በፊት አሁንም ልጆቹ ኩራታችን ናቸው። ሊዲያን ተመልከቷት። ታታሪ ልጅ ነች፣ ጠንካራ ነች። የምትሰራው ስራ ለዚህ ለአድዋ ፕሮግራም እንኳን በጣም ያስገርመኛል። እኔ ሳመር ላይም እንደዚሁ ከልጆች ጋር እሰራለሁኝ እዚሁ በሜሳ ፕሮግራም እና እኔ አዘን አደልት ከነሱ የምማረው ነገር በጣም ይገርመኛል። ሁሌ ይገርመኛል ከልጆቹ የምማረው እና ለእኔ ይሄ ነው ልጆቹን ከልጅነታቸው ጀምሮ ስናስተምራቸው እንዲህ አይነት ነገር ስናሳያቸው ይማራሉ። የአድዋን ነገሮች ቅድም እንዳልኳቸው የነፃነትን፣ የመተባበርን፣ በራስ መተማመንን እንዲህ አይነቱን ነገር ያሳያሉ እና ልጆች አይቁሩ ባይ ነኝ። በዚህ በሜሳ ውስጥ ሁሌ የማየው በደስታም የምሰራበት ሪዝን እኔ እዚህም ደፍሬ የምናገረው የወፍታሄ ሾው ላይ ሜሳ ሁሌ ያስደስተኛል። ቢኮዝ ሁሌ ስለ ልጆች ጥንካሬ ነው መስራት የሚፈልገው። ልጆችን ኢምፓወር ማድረግ ነው የሚፈልገው። ሁሌ የሚያደርጉት ስራ በሙሉ ኢምፓወርመንት ላይ ነው የሚሰሩት እና ይሄ ሁሌ ቁጭ አድርጎ ሌክቸር እንዲህ እናርግ እንደዛ እናርግ እያሉ አይደለም፣ በጨዋታ አሁን በዚህ በአድዋ በዓል ላይ ሊዲያም እንደተናገረችው አይ ቲንክ የአምላክን ብሎታል። የስዕል ውድድር አለ፣ የጨዋታ አለ፣ በካሁት ላይ እንትን ይባባላሉ፣ ይጠያየቃሉ፣ ውድድር አለ። ይሄ ሳመር ላይም ያለው ፕሮግራም ላይ መዝናናት አለ ምናምን። በዚህ ውስጥ ነው ኢምፓወር የሚደረጉት ልጆቹ። ሌክቸር ምናምን ቢደረጉ እኔ እንጃ ብዙ ኢንጆይ የሚያደርጉት አይመስለኝም። ትምህርታዊ መሆን አለበት ሁሉም ነገር እና በአሁኑ ጊዜ ለልጆች ነው ይሄንን የምለው። ሊሂድ አልሂድ የምትሉ ልጆች ካላችሁ አትቅሩ ነው ምለው። የኔትወርኪንግ ፕሮግራም አለ፣ የሻይ የዳቦ ጊዜ አለ፣ ወይ ሻይ በዳቦ ከሆነም የምትበሉት እየጠቀሳችሁ የሱም ፕሮግራም አለ። ያንግ ኢንተርፕረነር ይመጣል። ቅድም እንደነገረን የአምላክ ጨዋታዎች አሉ። ከጓደኞቻችሁ ጋር ትነጋገራላችሁ፣ አዲስ ጓደኛ ታፈራላችሁ። ሁሉንም ብላችኋል። ትዕግስት አለች። ትዕግስት ፕሮፌሽናል ባህላዊ ተወዛዋዥ ነች። ቸኩያለሁ እኔ የእሷን እስካይ እንቁ ዳንኪራ ልጆች አሉ። ብዙ ነገሮች አሉ። ሶ ፕሊስ ልጆች አትቅሩ። ወላጆች ልጆቻችሁንም ይዛችሁ ኑ እላለሁ። ቴንክ ዩ እንኪኑን እንግዲህ ሁላችሁም አብዛኛዎቹን ነገር አትሏቸዋል። አድዋ ብለን 130 ዓመት የተደረገ ያለፈ ነገር ሳይሆን ቀን በቀን የምንኖረው የምናስተላልፈው ምን ተምረናል ከሊደርሽፑ ጀምሮ ምግብ ሳይኖራቸው በባዶ እግር ስንቱን ነገር አልፈው ነው የሄዱበትን መንገድ መልሰን የምናሳየው። ለምንድን ነው? በዛ ታሪክ ቦታ ለመቆም ሳይሆን በአሁኑ ሰዓት ላይ እንዳልነው honoring the past and inspiring the future ለልጆቻችን ደግሞ ምን እናስተላልፋለን በሚለው መንገድ የምንሰራበት ነው። አሁኑንም በደንብ አድርገው እንጂ አስረድቷለች። መሳ ማለት ደግሞ ይሄንን ታሪክ እንዳይጠፋ ይዘን አብረን የምንንቀሳቀሰው ኑ ብለን ሁሉን ከሃይማኖት ከዘር ወንድ ሴት ሳንል ህፃን ላጅ ሳንል
ሁሉንም ማሳትፈን የምንሰራበት የእያንዳንዳችሁን ሀሳብ መታችሁ የምትካፈሉበት ቦታ ስለሆነ የሚቀጥለው ዓመትም ደግሞ አብራችሁ ስትሰሩ ይሄንን አይታችሁ ከተሳተፋችሁ በኋላ ይሄን ሀሳብ ይዤ እመጣለሁ ብትሉ ገብታችሁ በደንብ የምትሰሩበት ነው። አሁን በአሁኑ ሰዓት ላይ ሊዲያ ሊደር ሆና እንድትይዝ እያደረግናት ነው። በእሷ ሀሳቦች በምታደርገው መንገዶች እያሳተፍናት ስለሆነ አድዋ ማለት ይሄ ነው። 130 ዓመት የተዋጋ ነው ውጊያ ኢትዮጵያን ኢንዲፔንደንት አድርጎ ከማንም ሀገር ከማንም አፍሪካ ብቻ አይደለም ኮሎናይዝ ሳትሆን የቆየችበት ምክንያት ምን እየሰራንበት ነው በሚለው ስለሆነ ያለ ነው። ሊዲያ ወደ አንቺ ልምጣና እንግዲህ ሊደርሽፕንም ይዘሻል፣ ማርኬቲንጉንም ይዘሻል። እስኪ እንደገና ይሄ ቦታ ለአንቺ ምን ማለት ነው? ለሌላውም ደግሞ ቅድም ብትናገሪውም ልባዊ በሆነ መንገድ ሌሎቹም በአንቺ እድሜ ያሉ ወጣቶች መጥተው እንዲሳተፉና የኔ ብለው እንዲቀበሉትስ ምን መልእክት አለሽ? ከአድዋ ጋር በደንብ አገናኝተሽ ማለት ነው። እሺ ቴንክ ዩ ይፍታሄ። ለዚህኛው ዓመት የፕሮሞሽን ቲም ሊደርሺፕ እኔና ይፍታሄ አብረን ሰርተናል። በዚህኛው ዓመት በጣም ታርጌት ማድረግ የፈለግነው ፖፕሌሽን የሀበሻ ኮሚኒቲ ውስጥ የሜሳ ሜምበሮች ብቻ ሳይሆን ሜሳ ሰምተውት የማያውቁት አዲስ ሰዎች። በዚህኛው ዓመት በተለይ የበለጠ ሳይናፖችን እንፈልጋለን፣ የበለጠ ቮለንቲሮች። ሜሳ ሁልጊዜም 3 ፕሮግራሞች አሉን በአመት ውስጥ። ሶስቱም ፕሮግራሞች በቮለንቲሮች ነው የምንሰራው። ቮለንቲሮች 3ቱም ፕሮግራሞች ተጋግዘን እንደ ሊሚታችን አብረን እንሰራለን። አብረን ፕሬዘንት እናደርገዋለን። እንደ ታይም አቬይላቢሊቲያችሁ እንደ አቅማችሁ ማገዝ ትችላላችሁ። ግን ማንኛውም ጊዜ የበለጠ ፕሮግራሞች ፕሬዘንት ማድረግ ፍላጎት አለን። አዲስ ሀሳብ ካላችሁ በተለይ ያንግ ሜምበሮች፣ አሁን 2 ሜምበሮች አዲስ ነበሩን አብረውን የሰሩ ሰብለና ማክዳ በጣም ብዙ ሰዎችን ኢንትሮዲውስ አድርገውናል። ቦስተን ውስጥ ያሉ ሊደርሺፕ ውስጥ የሚሰሩ ኮሚዩኒቲ ሊደርሺፕ ውስጥ የሚሰሩ ሰዎች ግሬተር ብላክ ዲያስፖራ ውድን ቦስተን ሪች አውት ለማድረግ አግዘውናል። ብዙ አዲስ ተሳታፊዎችንም አምጥተውልናል። አዲስ ሀሳቦች እንፈልጋለን። አዲስ ፕሮግራሞችን ለመስራት ከፈለጋችሁም አዲስ ሀሳቦች የምታመጡትም ካለ የበለጠ ፕሮግራም ከ3 ፕሮግራሞች ከአድዋ ኢትዮጵያን ዴይ and what am I blanking out on? አድዋ ኢትዮጵያን ዴይ and አዲስ ዓመት ውጪም ፕሮግራሞች ለራሳችሁ ኬተርድ የሆነ እናንተ የምታውቁት እኔ ፕሮቫይድ ማድረግ የምችለው ነገር አለ ብላችሁ የምታምኑበት ነገር ካለም አብረን ተጋግዘን አዲስ ፕሮግራሞችንም ኢንትሮዲውስ ማድረግ እንችላለን። እኛ ባለን ፕሮግራሞች ውስጥ 3 ፕሮግራሞች ውስጥም የራሳችሁን ትዊስት ማጨመር ከፈለጋችሁ የምታግዙ መንገድ ካለ or anything that we missed እናንተ ማምጣት የምትችሉት ነገር ካለ መታችሁ ብትሳተፉና ለወደፊትም ሜምበሮች ብትሆኑ የመሳል በጣም ደስ ይለናል። ነፃ ሜምበርሽፕ ነው። ግን ብዙ ነገር አግኝቼበታለሁ ጆይን ካረኩኝ። ሌላ መንገድ ማልታወቃቸውን ብዙ ሀበሾችም ብዙ አፍሪካኖችንም ታወቂያለሁ በዚህ ፕሮግራም ምክንያት። ኔትወርካችንን ማብዛት እንፈልጋለን። አብረን ተባብረን ነው ሁሉን ነገር መስራት የምንችለው። መሳን ማሳደግ እንፈልጋለን። በዚህኛው ዓመት ለማሳደግ በጣም እንፈልጋለን። ብዙ ሪች አውት ያደረግናቸው ኢትዮጵያዊ ብቻ ሳይሆን የግሬተር ዲያስፖራ ግሬተር ብላክ ዲያስፖራ ቦስተን ውስጥ እና አካባቢ ማሳቹሴትስ ውስጥ ያሉትን ሪች አውት አድርገናል። ብዙ ተሳታፊዎች ይኖሩናል። ኔትወርኪንግ ኢቨንት ውስጥም ሆፕፉሊ ትታወቋቸዋላችሁ። ዩማስ ቦስተን ፕሮፌሰሮች አሉ፣ ኮሚዩኒቲ ሊደሮች አሉ። በአጠቃላይ ፕሮግራም ውስጥም የአምላክ እንደተናገረው የሚኖሩት ሰዎች አሉ። ብትተዋወቋቸውም ጥሩ ነው። የበለጠ በፕሮግራሙ ጊዜ ከመጣችሁ የበለጠ ዲቴል እንሰጣችኋለን። ስለመሳ ሳይን አፕ ማድረግ ትችላላችሁ። ቲሙ መተዋወቅ ትችላላችሁ። ተጋግዘን ነው የምንሰራው። ላይክታት እንግዲህ ሰምታችኋል። ከራሷ አንደበት ነው የሰማችሁት። ያገኘችውን እናንተን ብትቀላቀሉ በ2 ዓመት ውስጥ ሊዲያ ያገኘችውን ደግሞ እኛም ለእናንተ አስተላልፈን መሄድ የምንፈልገው ነገር ስለሆነ ኔትወርኪንጉን ያለንን አብራችሁ ብትሰሩ የእናንተን ሀሳብ ተቀብለን እሱ አሁን እንደ ሊደር ሆና ማርኬቲንጉንም እየመራች ያለችው የእናንተ እድሜ ያለው በደንብ ይሄን መርቶ መሄድ እንዲችል እንዲፈልግ ስለሆነ ነው።
የ16 እና 17 ዓመት ወጣቶችም ደግሞ ሉሲ እና ቤቲም ደግሞ በራሳቸው አንደበት አድዋ ምን ማለት ነው የሚለውን ከአሜሪካው ጋም ከአፍሪካ ጋም ከኢትዮጵያ ጋር ማገናኝተው የሚያቀርቡልንም ደግሞ ምርጥ የሆነ ግሩም የሆነ ፕሬዘንቴሽን ይኖራቸዋል። እነሱንም እና ብዙ ነገሮች ስላሉ መታችሁ ብታዩት ያን ቀን የፋሚሊ ዴይ ነው። ቤተሰቦቻችሁ ልጆቻችሁን ይዘው መታችሁ ለልጆች ብቻ የተዘጋጀ ቦታ ይኖራል። እነሱን የምናከብራቸውም ስለሆነ መጣችሁ ተቀላቀሉ። ለፋሚሊም ለሌላውም ሼር በማድረግ አብራችሁ እንድትሆኑ እንላለን ማለት ነው። እንግዲህ ከመዝጋታችን በፊት እናንተ እስኬው የአምላክ ሊዲያ ኑኑ ጊዜያችሁን ጠብቃችሁ ይህን ሰታችሁ አብራችሁ ስላላችሁ በጣም አመሰግናችኋለሁ። እንግዲህ መዝጊያ እንዲሆነን ከእያንዳንዳችሁ አንደበት ጥሪ ለሰዎች የምታቀርቡበት ይህንንም ሼር የምታደርጉበት ከስኬው ጀምሬ ኑኑ ጋር ጨርሳለሁ። ተመልሼ ምን ትሉላላችሁ የሚል በአጭር መንገድ ማርች ፈርስት ሳንዴይ ሰው እንዲቀላቀለን ምን ትላለህ እስኪ? ደመቅ ነው የሚለው። ሁላችንም ተሰብስበን በደንብ ነው የምናከብረው እና እስከዛ ድረስ ያልመጣችሁ ሰዎች ካላችሁ ፕሊዝ ኑና እናንተም አብራችሁ ተሳተፉ። ብዙ ብዙ መሳ ብዙ ብዙ ነገሮች እየሰራ ነው። በጣም ቀላል ነገር አይደለም ነው። አድዋ ስንል መሳ እንኳን በሚሰራው ውስጡን በደንብ ለማወቅ ተሳተፉና ግቡና ቮለንተር አድርጉ። እሱ ራሱ በጣም ያስፈልገናል። አንድ ላይ ስንሰራ ነው ወደፊት የምንሄደው እና አድዋን ምሳሌ እናድርገው። ኑና እንስራ አብረን። ይሄ ነው የኔ ፕሊዝ። እኔም ራሴ ገብቼ አይቼዋለሁኝ። አንዳንዴ በሩቁ ሰው ያይና ይሄ ምንድን ነው ምናምን ይላልና ኑና ይሁት ምንም ሜምበርሺፕ አያስፈልግም። ገብታችሁ የሆነ ነገር ቮለንቴር ካደረጋችሁ ትማራላችሁ። ምክንያቱም አንድ ሰዎች እንደዚህ አይቼ እንደረ ምናምን ብለው ገብተው እንደውም እነሱ ናቸው መሪ የሆኑትና እንደዛ ነገር አለ እና ፕሊዝ ይሄ የኢትዮጵያ የሁላችን እንትን ነው ምሳሌ ነው እና አድዋ እናክብረው እና ጆይን አድርጉን እና እንጠብቃችኋለን። ቴንክ ዩ እስኬ። ጥሩ ኤግዛምፕል አምላክ ነው። በቅርቡ ተቀላቅለህ ይኸው ሊቀመንበር ሆኗል ለዚህኛውም እና አንተስ የአምላክስ ምን ትነዳለህ? መሳንን መቀላቀል ብቻ ሳይሆን በዛን ቀን ሰው እንዳይቀር እስኪ በአንደበትህ ጋብዛቸው እስኪ። 130ኛው የአድዋ ክብረ በዓል ነው። 130ኛ ማለት ከ30 ዓመት ውስጥ የማይገኝ ነው እና በጣም ለየት ያለ ክብረ በዓል ነው። 130 150 ድፍን ያለ እና በ30 ዓመት ውስጥ የሚመጣ ነው እና በደንብ ሞቅ ደመቅ አድርገን እናክብረው። ግን ከዛም በበለጠ መሪ ቃላችን አድዋ ዛሬ ናት፣ አድዋ ትላንት። ትላንትናን ታሪክ መተረክ፣ መዘከር፣ ማውጋት ጥሩ ነው። ቅድም ኑኑ ያወራቻቸው ነገሮች አሉ። ከታሪክ ብዙ እንማራለን። አንድነታቸውን እንማራለን፣ ህብረታቸውን እንማራለን፣ እንደገና ደግሞ ጽናታቸውን እንማራለን። ከዛም በበለጠ ግን ቀድሞ መዘጋጀታቸውን፣ ምክንያቱም ቀድመው ባይዘጋጁ ምኒልክ ቀድመው የኢትዮጵያ ጦር ቀድሞ መሳሪያ ባይዝ አስቀድሞ ባያይ ኖሮ ያንን ማሸነፍ አይቻልም ነበር። ቀድመን መዘጋጀት፣ ማቀድ፣ መተለም ለሚመጣው መዘጋጀትን የሚያስተምረን ታሪክ ነው። ጥሩ ነው። ግን ያው ሁሌ ደግሞ ታሪክን ብቻ ይዞ ታሪክን ተደግፎ በቃ ያንን እያወሩ መኖር ደግሞ ትክክል አይደለም። ታሪክ ደግሞ መስራት የምንጀምርበት ይሄ 130ኛው የአድዋ ክብረ በዓል ያንን ጊዜ ያድርግልን። እስቲ ተገናኝተን ሁላችንም ተሰብስበን ታሪካችን ያስተማረን ይሄ ነው። ታሪክ የምንሰራ ሰዎች ነን፣ አቅም ያለን ሰዎች ነን። እንደ ኮሚኒቲ እዚህ ካለው ኮሚኒቲ ከፍ ብለን ተጽዕኗችን ከፍ ያለ ድምፃችን የሚሰማ ማህበረሰባችንን የምንደግፍ ያድርገንና ታሪክ እንስራ። በተለያዩ መስኮች ብዙ ነገር መስራት እናስባለን። ይሄ እኔ የአድዋ ክብረ በዓል ለየት የሚልብኝ የታሪክን ከማውራት እሱ ጥሩ ነው፣ ግን ደግሞ ታሪክ ወደ መስራት የምንሄድበት ለታሪክ ለመስራት
ነጋሪት የምንመታበት ስለሆነ ነጋሪቱን ለመምታት እንዳትቀሩ፣ ሞቅ ደመቅ አድርገን እናክብረው። ከዛ በተጨማሪ ልጆች አንድ ማስታወቂያ፣ ልጆች የስዕል ውድድር አላቸው። ባካችሁ ልጆቻችሁን አዘጋጇቸው፣ እንዲስሉ ንገሯቸው። ዘንድሮ የስዕል ውድድሩ እቴጌ ጣይቱ ወደ አድዋ ሲሄዱ ወይም ደግሞ በአድዋ ጦርነት የሚል ነው። ስለዚህ በሱ አዘጋጅታችሁ አምጧቸው። የካሁት ውድድር አለ። የካሁት ውድድሩ ስለ አድዋ፣ ስለ ኢትዮጵያ በነዛ ዙሪያ የሚሆኑ ጥያቄዎች ናቸው። አስተምሯቸው፣ አዘጋጇቸው። ጥሩ ጥሩ ሽልማቶች አሉ። በዛው በሰበቡ ስለ አድዋ፣ ስለ ኢትዮጵያ እንዲያውቁ፣ ስለ ሀገራቸው እንዲያውቁ ያደርጋል። አስመዝግቧቸው ቶሎ። ስዕሉን አስላችሁ አዘጋጇቸው። የዛን ቀንም 2 ሰዓት ውድድሩ፣ የስዕል ውድድሩ መታየት የሚጀምረው 2 ሰዓት ላይ ነው። ከተቻለ እንደውም ቀድማችሁ፣ ካልሆነ ግን በዛ ሰዓት መታችሁ ልጆቻችሁ እንዲወዳደሩ፣ እዚህ ታሪክ ተጋሪ እንዲሆኑ አድርጓቸው። እናመሰግናለን። እንግዲህ በእሁድ ማርች 1 እስክናያችሁ በጉጉት እንጠብቃለን። አመሰግናለን። ቴንኪዩ አምላክ። በጉጉት እንጠብቃለን። እንግዲህ ግጥሙንም ጨዋታውንም ሁሉ ነገር ይዘን ነው የምንቀርበው እና መታችሁ የእናንተ ደግሞ መካፈል እናንተንም ደግሞ ማካፈል የምትችሉበት ቀን ስለሆነ እንዳትቀሩ። ሊዲያስ በአንቺ አንደበት እስኪ አነቃቂያቸው በደንብ። ከአምላክ በኋላ መሄድ አልችልም ልል የነበረው እንዳለ አለ። ግን ልጨምር ካልኩኝ በዚህኛው ዓመት honoring our past and inspiring our future as the future አይደለ as the younger generation የኢትዮጵያ and as we say like ልጆች ስንል ሁሉንም ኤጅ ሬንጅ ነው ሰርቭ ለማድረግ የምሞክረው በዚህኛው ፕሮግራም። አነስ የሚሉትን ልጆች ከ6 እስከ 15 or within that range ወደ ግሬድ ስኩል ከሃይ ስኩል በታች ላሉ ልጆች የስዕል ፕሮግራም አለ፣ ካሁት ኮምፒቲሽን አለ። በተቻለን የእነሱን የሚያጠቃልል ፕሮግራም ለማድረግ እንሞክራለን። ቤተሰቦችም ልጆቻቸውን ይዘውን ይመጣሉ። ባለፈው ዓመት በጣም ስቴጁ ላይ ወጥተው ሲያከብሩ ነበር። ፎቶግራፎች እራሱ አሉን በጣም ደስ የሚሉ እና አይ ቲንክ ልጆቹ በጣም ተዝናንተዋል። ጓደኞችም ተዋውቀዋል በዛም ፕሮግራም ጊዜ። ሆፕፉሊ እንደገና ያገኟቸዋል ጓደኞቻቸውን። that's how we form community አይደለም። and same time ከሃይ ስኩል እና ከዛ በላይ ያሉትን ልጆችም የሃይ ስኩል ፕሮግራም እንደ ዮፍታሄ እንደተናገረው ሉሲ እና ቤቲ የተለየ ፕሮግራም ይዘውላችሁ ይመጣሉ አድዋ ጋር የሚገናኝ እና በራሳቸው ሜትድ እኛ ራሱ በእርግጠኝነት አናውቅም ምን ፕሮግራም እንደሚያደርጉ። they're gonna have full creative liberty and እንደሚያመጡ ለማየት በጣም ኤክሳይትድ ሆነናል። and then ለእኔ ጀኔሬሽንም ከግራጁዌት ስኩል ወይም young professionals ኔትወርክ ለማድረግ ኮሚዩኒቲ ለመስራት ኢትዮጵያ ውስጥ ሳድግ ሁሉም ሰው በጣም ኮሚዩኒቲ ነበረው። ሁሉ ጊዜም ሻይ ሰው ቤት ቡና ለመጠጣት ሁሉ ጊዜ ሰው ይሄዳል። ህብረተሰቡ የተገናኘ እንትን ኮሚዩኒቲ አለ። and we need to form the same thing here. እንደ ኢትዮጵያ ያህል ኦፍን መገናኘት ባንችልም በእንደዚህ አይነት ፕሮግራሞች እንደዚህ አይነት በዓሎች ሲመጡ አብረን ተሰብስበን ኮሚዩኒቲ ከሰራን ወደፊት የሆነ ነገር ቢመጣም መተጋገዝ እንችላለን። ሁል ጊዜ አካባቢያችን ያለውን ኮሚዩኒቲ ማወቅ ወሳኝ ነው እና ኮሚዩኒቲ መስራት ወሳኝ ነው። and within any group age በተለይ በእኛ እድሜ በተለይ ቦስቶን ውስጥ ብዙዎቻችን የኔ ኩያዎች young professionals ቦስቶን ውስጥ አይደለም ያደግነው ብዙዎቻችን ለስራ ወይም ለትምህርት እዚህ የመጣን ሰዎች ነን። so we need to form a community የራሳችን ከመሬት ተነስተን not necessarily through ቤተሰብ and for that reason እንደዚህ አይነት ኢቨንቶች መተን ሰዎች ተዋውቀን ኮንታክት አድርገን ለወደፊት ለመተዋወቅን በጣም ወሳኝ ፕሮግራም ስለሆነ ሆፕፉሊ ትመጣላችሁ፣ አዲስ ጓደኞች ትተዋወቃላችሁ። like that see በአንቺ አንደበት ስታቀርቢ ደግሞ በደንብ አድርጎ ይሰማልም ያምራልም። ቴንክ ዩ ኑኑ። እስከምታወራ የአምላክ ፍላየሩ ካለ እስኪ ሼር እናደርገዋለን
ይኸው እስኪ ኮምፒውተር ላይ ካገኘኸው የኢቨንቱን ቀን እሱን ያዘጋጀህልን። ኑኑዬም እንግዲህ አንቺስ እስኪ በአንቺ አንደበት እ፣ በደንብ አርገሽ ንቅንቅ አርገሽ ያን ቀን እንዳይቀሩ እ፣ እስኪ ጋብዥልን። ኦኬ አይ ቲንክ ቅድምም ተናገር ያለው አሁንም ልድገመው። ልጆቻችሁን ይዛችሁ ወላጆች በሙሉ እንዳትቀሩ። አንድ ነገር የአምላክ ያልተናገረው ባለፈው ዓመት ተናግሮት ነበረ። ዘንጣችሁ ኑ፣ በባህላዊ ልብስ ሽክ ብላችሁ ኑ። ማለቂያው ላይ ይመረጣል መሰለኝ ጀግንነትን የሚያሳይ የለበሰ ሰው ታዋቂነት ይኖረዋል፣ ስሙ ይጠራል እና ሽክ ብላችሁ ኑ፣ ባህላዊ ነገር ለብሳችሁ ኑ ላለው ግን ልጆቻችሁንም ይዛችሁ ኑ ባካችሁ። አዝናኝ ጊዜ ነው የሚሆነው፣ ትምህርታዊ አዝናኝ፣ ከሰው ጋር የምንተዋወቅበት አዳዲስ ልጆች ብዙ አሉ፣ እነሱን የምንተዋወቅበት ለትላልቆቹ ለእንደኔ አይነት ሰው እንደ ያንገር ጀነሬሽኑን ሊዲያ አይነቶችን ስተዋወቅ እኔም ልጅነቴን ያስታውሰኛል እና መታችሁ እናንተም ተተዋወቁ፣ ኔትወርክ አርጉ። እነሱ ልጆቹም ከእናንተ ይማራሉ፣ እናንተም ከነሱ ትማራላችሁ እና እባካችሁ ሁላችሁ ምኑ ልጆቻችሁን ይዛችሁ ነው የምለው ወላጆችን በሙሉ እና እሁድ ሳንዴ ማርች ፈርስት እንገናኝ። ሰዓት አክብሩ እና እናመሰግናለን። ቴንክ ዩ። ፍላየሩን አገኘሁ ያምላክ? አዎ ይታያል። ይኸው እንደምታዩት እንግዲህ ፍላየሩን ሼር አድርጉልን። በየቦታው ተለጥፏል። በየፔጃችሁ ሶሻል ሚዲያ ያላችሁ ይሄንን ፍላየር ሼር በማድረግ ቀኑን፣ ሰዓቱ 2 ፒኤም to 8 ፒኤም ይነግራችኋል። አድራሻውን ሞርስ ኤሌመንተሪ ስኩል 40 ግራይናይት ስትሪት ኬምብሪጅ ነው ያለው። ፓርኪንግ በቂ ያለ። ልጆቻችሁንም ሁሉንም ጎረቤት፣ ጓደኛ፣ ኢትዮጵያኖች ብቻ መሆን የለባቸውም፣ ሁሉንም በመጋበዝ እንድትገኙልን እዚህ ፍላየር ላይ በየቦታው ተለጥፏል። ሼር በማድረግ አብራችሁን እንድትገኙና እንድትጋበዙልን እንግዲህ ጥሪያችንን እናቀርባለን። እና እንግዲህ ሁላችሁንም አንማይክ አድርጋችሁ አንድ ላይ ተናግረን እንጨርሳለን ይህንን ፕሮግራም። እስኪው አንተም ማይክ አድርግና እኔ ከአብራችሁ ከኔ ጋር ደግማችሁ የዛሬውን ፕሮግራም እንጨርሳለን። ሚትር ነህ እስኪው። ኦኬ እንግዲህ አብራችሁ እንድገሙ ከኔ ጋር አድዋ አላለቀም። አድዋ አላለቀም። ዛሬም አድዋ ነው። ዛሬም አድዋ ነው። አድዋ ነው። አንድነታችን ክብራችን ነው። አንድነታችን ክብራችን ነው። አንድነታችን ኃይላችን ነው። አንድነታችን ኃይላችን ነው። እኔ የአድዋ ልጅ ነኝ። እኔ የአድዋ ልጅ ነኝ። በዚህ ሞራል እንግዲህ አውራችኑ ይኸው ደመቅ ብለናል። አርማውንም ታዩታላችሁ። ከመዝጋቴ በፊት ይሄ ብትናገር ደስ ይለኛል። የአምላክ ስለተናገርከው ይሄ አርማው ምንድን ነው የሚያሳየው? ዲፌንስ፣ አትንኩን፣ ከነካችሁን ነው የምንመጣው ብለሃል እና ስለዚህ ተናግረህ ቆንጆ መዝጊያ ይሆናል። ይኸው እንግዲህ በኋላ ላይ የምታዩት ሁላችንም ጀርባ የምታዩት ጋሻ ነው። ጦር አይደለም፣ ጋሻ ነው። አድዋ ተወረን ነው የመለስ ነው እንጂ ጦረኛ አይደለንም። ዝም ብለን ምንነካ አይደለንም። ስንነካ ግን የምንመልስ ተባብረን ሁላችንም የምንመክት መሆናችንን የሚያሳይ ነው ብዬ ለራሴ ያው የወሰድኩት ትርጉም ነው። እንደዛንን አድዋ እንዳትቀሩ። እዛን ቀን ቄጠማ ጎዝጉዘን 2 ሰዓት ላይ እንጠብቃችኋለን። እናመሰግናለን። እሺ ተባረኩልኝ። እግዚአብሔር ይባርካችሁ። እንግዲህ እንዳትቀሩ ሁላችሁንም ተጋብዛችኋል። መሳንም ደግሞ ዌብሳይቱንም በማየት በመቀላቀል የምንሰራውን ስራም አብራችሁ እንድትሰሩ እንግዲህ በዚህ ሰዓት ደግሞ እንደገና ወደ መሳ ማሳቹሴትስ ኢትዮጵያን አሶሲዬሽን ግሩፕ እንጋብዛችኋለን። ሰላም ሁኑልን። እሁድ ማርች 1 2 ፒኤም ላይ ሞርስ ትምህርት ቤት ግራይናይት ስትሪት 40 ግራይናይት ስትሪት እንገናኝ። ደህና ዋኑ። በጣም አመሰግናለሁ እንግዶቼንም በሙሉ። ቴንክ ዩ።